ዳጣ የአቶ ደረጀ ልጅ መሆኗን በዲኤንኤ ተረጋገጠ። አቶ ደረጀም አንቺንና ውሃን ያየ ሰው እኮ መንታ ነው የምትመስሉት፣ ነገር ግን በሰዎች አንደበት በሙሉ ልቤ መናገር ፈልጋለሁ፣ ዲኤንኤን ምርመራ ማድረግ አለብን በማለት እንግዲህ ዲኤንኤን ምርመራውን አድርገው ነበረ። ውጤቱም መጥቷል ማለት ነው። የሰላም ልጅም የአቶ ደረጀ ልጅ መሆኑን ወይዘሮ ማርታ ደርሳበታለች። አበጌ የቀሰቀሰችው ሰዓት አሁን ላይ እያደገ ቤቱን እያያያዘው ነው የሚገኘው ማለት ነው። ሰላምም ናታንና ዳጣ አብረው እንዲሆኑ እንደገና ደግሞ እንደሱ አይነት ልጅ ማግኘት እንደማይችል ጥሩ ልጅ እንደሆነች እሷም እንደምትወደው እሱም ደግሞ እንደሚወዳትም እየነገረችው እየመከረችው እያለ ድንገት አበጌ እየተሻከከች መታ ነበረ ማለት ነው። እሷም ከዚህ ቤት የምትቆዩት ለአንድ ወር ብቻ ነው፣ ለአንድ ወር ጊዜ ሰጥቻችኋለሁ። ከዛ ውጭ ግን እኔ አበጌ አይደለውም በአባቴ ቤት ጠላትን አስቀምጬ ነበር ለካ ምኖረው። አንተ ደግሞ ለካ የሷን ምክር እየሰማህ ነው እኔን ፊትህን የምታዞርብኝ በማለት ከናታን ላይ ወርዳበታለች። ናታንም እንዴት ነው የምትናገሪው? ተረጋጊ አበጌ፣ እሷ እኮ ትልቅሽ ናት፣ ልታገብሪያት ይገባል ሲላትም እሷ ግን መስሚያዋ የተዘጋ ስለሆነ ምንም አይነት ነገር መስማት አትፈልግም ማለት ነው። አቶ ደረጀና ወይዘሮ ማርታ ሰላምን እያስጨንቋት ነው የሚገኙት። ለምንድን ነው የምታስጨንቁኝ? እኔ እዚህ ቤት ስለተቀመጥኩ ነው፣ አልወጣም ስላልኩ ነው እንደዚህ የምትሆኑብኝ? እኔ ልጁን አልፈልገውም አልኳችሁ እኮ። ለምንድን ነው ማተውኝ? አበጌ የምትላችሁን ነገር እየሰማችሁ እየጠረጠራችሁ ነው አደል? በማለት እንግዲህ አምረራለች ሰላም። ነገር ግን አቶ ደረጀ ለምንድን ነው ነገሩን የምጠመዝዥው? እኛ እኮ ልናወራሽ የምንፈልገው ልጁ ይምጣ፣ እንተዋወቀው፣ አምጪው፣ እንወቀው ነው ያለሽ። ስለዚህ ለምንድን ነው እንደዚህ የምትሆኘው? በማለት ሲነግሯት ወይዘሮ ማርታም አበጌ የምትናገረው ለካም እውነት ነው በማለት እንግዲህ ልብሷን ጠቅልላ ወጥታለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ዳጣ ክፍል 24ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ቪዲዮን ሲጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ። አበጌ ቤቱን ያምሰዋለች። ያስነሳሽው እሳትም አሁን ላይ ከፍ እያለ ቤቱን ሊያቃጥለው ትንሽ ቀርቶታል ማለት ነው። ወይዘሮ ማርታ አሁን ላይ ተጠራጥራለች። አበጌ የምትናገረው እያንዳንዱ ነገር ለካ ልክ ናት ልጄ፣ ምንም የተሳሳተችው ነገር የለም በማለት እንግዲህ አምናታለች አበጌን። ሰላምም ዳጣን ባል ፈልጊልኝ በማለት እንግዲህ ሞገስን ሄዳ ባል እንድትሆናት ፈልጋለሁ፣ ለአበጌም ባሏ ነኝ ብለ እንድትተዋወቅላት ፈልጋለሁ በማለት ስትነግረው እሱም እንደዚህ አይነት ነገር ኃጢአት ነው፣ ስለዚህ ኃጢአት ደግሞ መደረግ የለበትም። እሷ ደግሞ የምትፈራው ነገር ስላለ ነው እንደዚህ የሆነችው። በእርግጠኝነት የደበቀችው ነገር ባይኖር ኖሮ ፊት ለፊት መጋፈጥ ትችል ነበረ። ለምን ፈራሽ? ለምንስ ነው የደበቀችው? በማለት ሲነግራት እኮ ሰላም ናት የምትደብቅ በማለት ነበር የመለሰችው ዳጣ። ነገር ግን ሰላም እንግዲህ ምንም የምትነግራቸው ነገር የለም። ምክንያቱም በእኔና በአምላኬ ፊት ብቻ የሚቀመጥ ነው፣ ለዘላለም ህያው ሆኖ የሚኖር ነው፣ እኔና በአምላኬ ብቻ ሚስጥር ሆኖ የሚኖር ነው ብላ እንግዲህ ቃል ገብታ ነበር ለራሷ። ባይሆንም ደግሞ እውነታውን ብትናገር ይህ ያረገዝኩት የአንተ ልጅ ነው፣ የአቶ ደረጀ ልጅ ነው ብትላት ቤቱ የሚቆይበት ቻንስ የለም። እንግዲህ ወይዘሮ ማርታ እንደምናውቀው ቤተሰቦቿን ትወዳለች፣ ትዳሯን ትወዳለች፣ አቶ ደረጀን በጣም ተወደዋለች፣ ታፈቅረዋለች። እና ትዳሬ ምንም አይነት ነገር እንዲገጥመው አልፈልግም። አበጌ ባለፈው ምርመራ ካላደረግኩኝ በቃ ዳጣና የአባቴን ምርመራ ካላደረግኩ ሞቼ እገኛለሁ ስትላት አንቺ ትዳር ምን እንደሆነ አልገባሽም፣ ገናም ሊገባሽም አይችልም፣ አንቺ የተረገምሽ አርፈሽ ተቀመጭ ነበር ያለቻት። ሰላምም ዳጣን ከናታን ጋር መሆን አለብሽ፣ ናታንን አውሪው፣ ታወሪዋለሽ ወይ? እንደገና ደግሞ እንደሱ አይነት ወንድ በፍጹም ልታገኛችም፣ እሱ እኮ ሞቶ ነው የሚወድሽ፣ በጣም ይወድሻል፣ ስለሚፈራሽ ነው እንጂ በማለት እንግዲህ እየነገረቻት ነበረ። እሷም አሁን ላይ እኔ እሱን የማይበት ምንም አይነት ምክንያት የለኝም፣ ምክንያቱም እኔ ያልተመለሱልኝ የህይወት ጥያቄዎች አሉ፣ እነሱን ሳልመልስ ደግሞ ፍቅር ምናምን የሚባል ነገር አላቅም። ስለዚህ አሁን ደግሞ አበጌ የምጭ ነው የምትወደው፣ እሷ ደግሞ የምትወደውን ነገር እኔ መውሰድ አልፈልግም። ምክንያቱም አይደለም የምትወደውን ነገር ወስጀባት እንዲሁ ዝም ብላ ራሱ ሰላሜን ነስታኛለች፣ እኔ ደግሞ ሰላሜን ማግኘት ፈልጋለሁ ብላ ነበረ ማለት ነው። እንግዲህ አቶ ደረጀም ዳጣን በመጥራት እንግዲህ ምርመራ ማድረግ አለብን፣ እኔ አንቺን ልጅነት ተጠራጥሬ አይደለም፣ ነገር ግን አንቺንና ውሃን ያየ ሰው መንታ ነው የምትመስሉት፣
ደግሞ እኔ በሰዎች አንደበት በሰዎች ዘንድ በልበ ሙሉነት በኩራት ዳጣ ልጄ ናት ብዬ ለሰዎች መናገር እፈልጋለሁ። እሱን ለመናገር ደግሞ የግድ ምርመራውን ማድረግ አለብን ሲላትም ዳጣ ፈርታለች። እንዲህ ለምን አባዬ በቃ ለምንድን ነው ምን አዲስ ነገር ተፈጥሮ ነው አሁን ምርመራውን እናድርግ የምትለኝ ለምን ስትለው እሱም በቃ ማድረግ ስላለብን እንደ ሰዎችን በልበ ሙሉነት መናገር ስላለብኝ ነው ሲላት፣ እሷም በቃ ለእህቴ ለውሃም እንዲሁም ላበጌ እህታችሁ ናት ልትላቸው ነው ቤት ልትናገር ነው ብላ በቃ ሰፍ ስትል እሱም አይ እሱ ጊዜው ገና ነው፣ ነገር ግን ለሌሎች ሰዎች ልጅ እንደሆንሽ ማረጋገጥ ፈልጋለሁ ማወቅ ፈልጋለሁ፣ ነገር ግን ይህን በማድረጌ ጥርጣሬ ምናምን አይደለም ብሏታል ማለት ነው። እሷም ተው እባክህ ይቅርበት፣ ምክንያቱም እኔ ያንተ ልጅ ባልሆን ውሃን ማጣት አልፈልግም፣ ይህን የመሰለ ቤተሰብ አግኝቻለሁ፣ ስለዚህ እኔ አንተን እንዲሁም ውሃን ሰላምን የመሰለ ሰው በጭራሽ እኔ ማጣት አልፈልግም ብላለች ማለት ነው። ነገር ግን አቶ ደረጀ በፍጹም አታጭንም፣ ለምን ታጭናለሽ? እርግጠኛ ነኝ ልጅ እንደሆንሽ፣ ነገር ግን ለሰዎች ለማሳመን ያህል በዛ ምክንያት ነው እንጂ እኔ ምንም አይነት አንዳችም አይነት ጥርጣሬ የለኝም ብሏል ማለት ነው። እንግዲህ ወይዘሮ ማርታ አሁን ላይ በጣም እየተጨነቀች ነው። ምክንያቱም አበጌ የሰላምን ስልክ ጠልፌዋለሁ እና ደግሞ ዳጣን አምጪልኝና እሷ በጣም እያስጨነቀች ነው አበጌ። ስለዚህ ለአበጌ የሚታወቃት ባል አምጪልኝ ስትል ሰማው ብላለች ለእናቷ። ወይዘሮ ማርታም ቆይ አንቺ አብግን አንቺ ባታርፊኔ እንኳን ልረፍበት ከየት ሰማሹ እንዴት ሳወቅሽ ስትላት የሰላም ስልክ ጠልፌዋለሁ ነበር ያለችው። ምክንያቱም አሁን ላይ አበጌ የሆነ ነገር ከጀመረች የምታቆምበት ምንም አይነት ምክንያት የላትም፣ ምንም ማለት ነው። እና በዚህ ምክንያት ስልኳን ጠልፈው ነበረ። ከጠለፈችም በኋላ ለዳጣ የጻፈችውን ጽሁፍ አይተዋለች ማለት ነው። ነገር ግን ዳጣ በበኩል አላየችውም። ሰላም ምን ብላ ነበረ? የጻፍኩልሽን ጽሁፍ አላየሽውም መሰለኝ። በቃ አሁን አበጌ እያስቀመጠች አይደለም፣ መቀመጫ ትቻለሁ። ስለዚህ አንድ ሰው አምጭና አስተዋውቅልኝ እባክሽ እያለች ዳጣን እየተማጸነቻት ነው። ዳጣም እኔ እኮ እንደዚህ አይነት ውሸት እንድትዋሽ ስለማልፈልግ ነው። ይህ ነገር ደግሞ እየከበደና እየከረረ ከሄደ በጣም ችግር ይፈጠራል። እኔ ለዛ አስቤ ነው እንጂ በጣም ቀላል ነበር እኮ በማለት ነበር የነገረቻት። ነገር ግን በስተመጨረሻ አንቺ ከፈለግሽው አይደለም የውሸት ባል ይቅርና እውነተኛ ትክክለኛ ባል ራሱ ላመጣልሽ ይችላለሁ ብላለች። ነገር ግን ሰላም እኮ በዚህ እድሜ እኔ በፍጹም አልፈልግም፣ ያን ብፈልግማ እዚህ ሁሉ ነገር አልደርስም ብላ ነበረ ማለት ነው። ወይዘሮ ማርታም ይሄን ነገር በጣም ስላበሳጫትና ስለተጠራጠረሽ ሰላምን ማውራት ፈልጋ ነበረ። ቆይ ለምንድን ነው እኛ ጋር ማስተዋወቅ ያልፈለግሽው? እኛ እንድናውቅ አልፈለግሽው ለምንድን ነው? ቆይ እኛ ከምናውቀው ሰው ነው እንዲያረገሽው በማለት ነግራት፣ አይ አረ በጭራሽ እንደዛ አይደለም። ቆይ አበጌ የምትለውን ሁሉ እየሰማችሁ በቃ እየጠረጠርሽ ነው ማለት ነበረ ብላ ነገሩን ለመሸፋፈንና ለመለቀቀስ ሞከራ ነበረ። እንግዲህ ወይዘሮ ማርታ ምን ብላለሽ? ሰላም እኮ እርግዝናዋ አሁን እየገፋ ነው እና ጎረቤት ምን ይነላል? ሰውስ ምን ይነላል? ከማን ያረገዘችው? ይሄንማ የግድ አፋጠጠን ልትነግረን ይገባል። ምክንያቱም በቃ እሷ ዝም ብትል እኛ ዝም ማለት የለብንም። አሁንማ እኛ እሷን እየሆንን እየመሰለኝ ነው። ምክንያቱም እንዴት እጃችን አጣጥፈን እንቀመጣለን? ማግባት አለባት። ልጁን ማወቅ አለብን። የማወቅ ግዴታ ደግሞ አለበት። እርዳት፣ እገዛት፣ ይሄን አድርግላት፣ ያን አድርግላት የምንለው ነገር የለም። ነገር ግን በቃ ባል ላይ ብሎ መቶ ሊተዋወቀን ይገባል ብላለች ማለት ነው። እንግዲህ ሁለቱም እያስጨንቋት ነው የሚገኙ። አቶ ደረጀን በበኩሉ ይምጣ እንተዋወቀው፣ አሁን ቤተሰብሽ አይደለንም እንደኛ፣ ስለዚህ እኛ ምንም ከሱ የምንፈልገው ነገር የለም፣ ይምጣና ይተዋወቅሽ፣ የራሳችሁን የሆነ ነገር እንከፍትላችኋለን፣ ወይ ደግሞ ቀለል ያለ ፕሮግራም አድርገን ትጋባላችሁ ስላት፣ እኔ አልፈልግም አልኳችሁ እኮ ለምንድን ነው የምታስጨንቁኝ? ለምንድን ነው የማትወይ? በማለት ነበረ እንግዲህ ሰላም መልሷ። ናታንና ሰላምም እንግዲህ በሚያወሩበት ሰዓት አበጌ እየተንሻከከሽ ሁሉንም ነገር ሰምታ ስለነበረ ለካ የሷን ምክር እየሰማ ነው ከኔ የራከው። በቃ እኔ ልታይ የማትፈልገው በእሷ እየተሞላህ ነው። አንቺ አባቴ ቤት እየኖርሽ ጠላቴን ነበር ያፈራሁት ነበር ያለችው አበጌ። በነገራችን ላይ አበጌ ለእናቷ እኔ ምልሽን አሰምኝም። ቆይ አሁን ሳወጣጣሻት ሰላም የማንን ልጅ እንዳረገሽ አሁን ሳወቅሽ እኔ እነሱን ነው እንጂ እኔን አታምኘኝም፣ እኔን አሰምኝም። በእነሱ የተነሳ ግን አንድ ቀን ጸጥ ላለሁ ራሴን አጠፋለሁ ብላለች ማለት ነው። እኮ አንቺ ነው ራስሽን የምታጠፊው እኮ አንቺ ሰውን ካልገደልሽ መቼ ትሞቻለሽ ብላታለች ማለት ነው። ምክንያቱም አበጌ
ሰውን የማቃጠል ሱስ ነው ያለባት ማለት ነው። እና ሰላም እኔ ጠይቃታለሁ፣ እኔ እንዴትም አድርጌ አወጣጣታለሁ። ስለዚህ ስለ ሰላም ለእኔ ተይልኝ፣ አንቺ አርፊሽ ተቀመጪ ብላታለች ማለት ነው። እናም አሁን ላይ በጣም አስቸጋሪ ሁኔታ ነው የገባችው። ሰላም ግራ ተጋብታለች። ቋው ምንድን ነው ማደርገው? ምክንያቱም አሁን ላይ አበጌ ነቅታለች። ዳጣን አምጪልኝ እንዳለቻት እንግዲህ በባለፈው ባል አምጪልኝ ስትል ሰምታ ነበረ። እሱን ሰምቻለሁ ብትል ማንም አያምናትም ነበር። ነገር ግን አሁን በጽሁፍ መረጃዎችን እያሰባሰበች ነው የምትገኘው አበጌ። በዚህ ምክንያት ነው እንግዲህ ወይዘሮ ማርታ ልታውቅ የቻለችው ማለት ነው። ምክንያቱም የተደበቀ ነገር አለ። ራሷ ሰላምን በላለች፣ እኔ እኮ ከዚህ ቤት ወጥቼ አላውቅም፣ ስለዚህ ማንም ሊጠረጥር አይችልም ብላለች። እሱ እኮ ነው ይባስ ሰውን እኮ እንዲጠረጥር ጎረቤት እንዲጠራጠር የሚያደርገው ትልቅ ሀሜት እንዲሆን የሚያደርገው ይሄ ነው ራሱ ነገሩን የሚያከረው። ምክንያቱም ከቤት ወጥተሽ አታውቂም፣ ከቤት ወጥተሽ የማታውቂ ከሆነ ደግሞ ያረገሽው ከማን ይባል? እሺ ያለው ዋነኛ ያለው አንዱ አቶ ደረጀ ነው። ስለዚህ ከአቶ ደረጀ ውጭ ማንን ልጠረጥር እችላለሁ ብላ የነበራት ጥርጣሬዋን ለማጥፋት እየሞከረች ነበረ። ነገር ግን አሁን ላይ መጠራጠር ጀምራለች፣ አውቃለች ማለት ይቻላል። ነገር ግን አሁን ላይ ትዳሬን እንዴት ነው የማደርገው ብላ እያሰበች ነው ወይዘሮ ማርታ። እውነት ለመናገር እስኪ ቀጣይ ምን ሊፈጠር ይችላል ብላችሁ ታስባላችሁ? እውነት ወይዘሮ ማርታ ዝም ብላ ነገሩን አውቃ እንዳላወቀ ሰው ሆና ትኖራለች ወይስ ደግሞ በዚህ ምክንያት ትዳሯን ትበጠብጣለች የሚለውን ነገር እስኪ ቀጣይ ፓርቲ ይዤላችሁ መመጣን የሚሆነው። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ተወዳጆች ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ባይ ባይ።